ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ስልጣናት አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብትም ድርገታትም የሚሰግዱለት ተገዦቹና ግዛቱ ጉልቱም ናቸውና በሁሉ ባለጠጋ ሲሆን ራሱን ከሁሉ ድሃ አደረገ። ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም አደረሰው። የሚስቡትን ሰዎች በቀንዱ የማይበረታታ ለሚያርዱትም ሰዎች አንገቱን የሚያዘነብል ምን ይደንቅ በሚሸልተው ፊት የማይናገር በግ እንደምን ያለ ነው። በመከራው ጊዜ በሚወጉት ፊት አፉን ያልገለጸ ምን ትዕግስት ነው። ዮሴፍ ከተወዳጃት ክቡር ዕንቁንም ከውስጧ ካገኘባት ሳጥን የተገኘ ኅብስት እንደምን ያለ ነው። በውስጧ ሰው ካልገባባት አዳራሽ የተገኘ ጽዋ እንደምን ያለ ነው። ፈጽሞ የተለየ ሳይሆን ከዚህ ከኅብስት የተለየ ይህ ትምህርተ መስቀል ምን ድንቅ ነው። መልኩ ልምላሜው ጣዕሙ አንድ ነው እንጂ መለኮቱ ከሰውነቱ ፈጽሞ የተለየ እንዳይደለ፣ እንዲሁም ይህ ትምህርተ መስቀል ከዚህ ኅብስት ፈጽሞ የተለየ አይደለም። እንዲሁም ገናናነት ከትሕትናችን ትሕትናችን ከገናናነት ጋር እንዲሁን ዓለሙን የያዘ አንተ አምላካችን እግዚአብሔር። ሰላም ጤና ይስጥልኝ። እንደምን ሰንብታችኋል? እንግዲህ በተለያየ አጋጣሚ ስለ ቅዳሴ አንዳንድ ሀሳቦችን ከእናንተ ጋር እንድንወያይ እንድንካፈል ባሳሰባችሁት መሰረት እንግዲህ ከዛሬ ጀምሮ በብዙ ክፍሎች ባጭር እያደረግን የቅዳሴውን ምስጢር ወይም የቅዳሴውን ስርዓት ምን እንደሚመስል የጸሎቱ ክፍል ኮንተንቱ ምን እንደሚመስል ለማሳየት እንሞክራለን። እንግዲህ ገና በመግቢያ ላሳስባችሁ የምፈልገው ነገር እኔ አንደኛ የቅዳሴ መምህር አይደለሁም፣ ግን ቤተክርስቲያን ያስተማረችኝን ጥቂቷንም እውቀቴም ቢሆን ልክ እንደዛ እንደ ባለ አንድ መክሊቱ ቀብሬ እንዳላስቀምጥ ያው ብዙዎቻችሁ እየጠየቃችሁኝ ዝም ላለ ማለት የምችላትን ያህል የአቅሜን ለማካፈል ነው እንጂ ብዙ የቅዳሴ መምህራን እንዳሉ ይታወቃል። ብዙ መምህራን ስለ ቅዳሴ በተለያየ ሶሻል ሚዲያ ያስተምራሉ። በየዩቲዩብም የተቀመጠ ነገር አለ። ስለዚህ ይሄ የመጨረሻውና የመምህራን መልእክት አድርጋችሁ እኔን እንደ መምህር እንዳትቆጥሩ አደላ ለማለት ከዚሁ ላሳስባችሁ እወዳለሁ ማለት ነው። እንግዲህ ቅዳሴ በቤተክርስቲያናችን ውስጥ ትልቅ የአምልኮ ስርዓት ነው። በዋነኝነት ደግሞ የክርስቶስ ስጋና ደም የሚፈተትበት በመሆኑ በቤተክርስቲያናችን ከሚከናወኑ ጸሎቶች በሙሉ ከፍ ያለውን ስፍራ ይወስዳል ማለት ነው። እንግዲህ የቅዳሴ ጸሎት የማህበር ጸሎት ነው። እንደምታውቁት በቅዳሴ ጊዜ የግል ጸሎት ማድረግ አይገባም። እንግዲህ ብዙ ሰዎች እንደምታዩት ቅዳሴ እየተቀደሰ በግላቸው የጸሎት መጽሐፍ ዘርግተው ታያላችሁ። ይህን የምታደርጉ ክርስቲያኖች ካላችሁ ይሄ ትክክል አይደለም፣ ከስርዓትም ውጭ ስለሆነ። ምክንያቱም እንደውም በምን ይመስሉታል አባቶቻችን ፀሐይ እያለች ፀሐይ ላይ ኩራዝ ወይም ሻማ እንደ ማብራት ይቆጠራል በቅዳሴ ጸሎት ጊዜ የግል ጸሎትን መጸለይ ይላሉ። ምክንያቱም በህብረት የምናደርገው የምናቀርበው ምስጋና የምናቀርበው አምልኮ ነው ማለት ነው። እንግዲህ ቅዳሴ ከትርጉሙ ስንጀምር ምስጋና፣ የቁርባን ጸሎት፣ የቁርባን ምስጋና ተብሎ ይፈታል ወይም ይተረጎማል ማለት ነው። እንግዲህ በዚህ ስርዓት ጊዜ ቅድም እንደተናገርኩት እኛ ካህናቱ የሚያዘጋጁት ከስንዴው የሚያዘጋጁት ከህብስቱና እንደዚሁም ደግሞ ከወይን ዘለላ የሚዘጋጀው ከዘቢቡ የሚዘጋጀው ደሙ እንግዲህ የክርስቶስን አማናዊ ቅዱስ ስጋና ክቡር ደም ወደ መሆን የሚቀየርበት በምድር የሚከናወን ግን ሰማያዊ ስርዓት ወይም ሄቨን ኦን እርዝ የምንለው ነው ማለት ነው። ይሄ የቅዳሴ ስርዓት በቅዳሴ ጊዜ እንግዲህ እቺ ምድራዊቷ ቤተክርስቲያን ከሰማያውያን ህብረት ጋር የምትቀላቀልበት ወደ ሰማያውያን ህብረት የምትገባበት ነው ብለንም እናምናለን ማለት ነው። ስለዚህ ቅዱሳን መላእክት በመካከላችን እንደሚገኙ እናምናለን። ይሄም የሚሆንበት ምክንያት ደግሞ እንግዲህ እንደምታውቁት እንዳልኳችሁ ጌታ ክርስቶስ ራሱ በአካል ከኛ ጋር የሚሳተፍበት የሚገኝበት የአምልኮ ስርዓት ጭምርም ስለሆነ ነው። ቀደም እንደነገርኳችሁ እንግዲህ ከዚህ ከስንዴው የተዘጋጀው ህብስት ወይንም ደግሞ ከወይኑ የተዘጋጀው ይሄ የወይኑ ጭማቂ አማናዊ ወደሆነ ወደ ክርስቶስ ስጋና ደም ይቀየራል ካልን ክርስቶስ በመካከላችን አለ ማለት ነው፣ ወይም ተገኝቷል። ምክንያቱም የምንበላው ስጋ የክርስቶስን የምንጠጣው ደምም ደግሞ የክርስቶስን ደም እንደመሆኑ በመካከላችን ይገኛል ብለን የምናምንበት ፍጹም ረቂቅ የሆነ ሰማያዊ ምስጢር የሚከናወንበት ስለሆነ እንደው ከጸሎቶች ሁሉ የጎላ እንዲሁም ደግሞ በፍርሃት በማስተዋል በጥንቃቄ ልንሳተፍበት የሚገባ ነው ማለት ነው። የማህበር ጸሎት ነው እንዳልኳችሁ። የካህናት ድርሻ ብቻ አይደለም። ካህናት
የራሳቸው ድርሻ አላቸው። ዲያቆናትም እንዲሁ፣ ህዝቡም እንደዚሁ። ለዚህ ነው የቅዳሴውን መጽሐፍት በምትመለከቱበት ጊዜ ይካ ይላል ይበል ካህን ማለት ነው። ይዲ ይላል ይበል ዲያቆን ማለት ነው። ይህ ይላል ይበሉ ህዝብ ማለት ነው። ስለዚህ ህዝቡም ተራ አለው፣ ዲያቆኑም ካህኑም። ስለዚህ ሁላችንም በንቃት ጸሎቱን ተረድተንና አውቀን ዓላማውም ገብቶ ልንሳተፍ ይገባል ማለት ነው። እንደውም በተለምዶ ቅዳሴ አስቀድሼ መጣው ይባላል። ግን እንደዛ መባል የለበትም። ቅዳሴ ቀድሼ አመስግኜ መጣው። ምክንያቱም ቀደሰ፣ አመሰገነ፣ ቅዳሴ ምስጋና ካል ሁላችንም ደግሞ ድርሻ ካለን ሁላችንም ቀድሰን ነው ማለት ነው ወደ ቤታችን የምንሄደው እና ይሄን መረዳት ያስፈልጋል። የግል ጸሎት ቅድም እንደነገርኳችሁ ማድረግ በጣም ተገቢ ስላልሆነ ያንን እንዳታደርጉ ማለት ነው። እንግዲህ የቅዳሴ መጽሐፍ ቅዱሳዊ መነሻ ያለው መሰረቱም እንግዲህ አምላካችን ክርስቶስ ባስተማረን መሰረት በሉቃስ ወንጌል ምዕራፍ 22 ከቁጥር 19 ጀምሮ ያለውን አነብላችኋለሁ። እንዲሁም ስለናንተ ከምዕራፍ 22 ቁጥር የሉቃስ ወንጌል ምዕራፍ 22 ከቁጥር 19 ጀምሮ ህብስቱንም አነሳና አመሰገነ፣ ፈትቶም ሰጣቸው፣ እንዲህም አላቸው፣ ስለናንተ ቤዛ ሆኖ የሚሰጥ ስጋዬ ይህ ነው፣ ይህንንም ለመታሰቢያዬ አድርጉት። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አላቸው፣ ይህ ጽዋ ስለናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው ብሎ አምላካችን ክርስቶስ ባስተማረው መሰረት የምንፈጽመው ስርዓትም ጭምር ነው ማለት ነው። ለዚህ ነው እንግዲህ ይህንንም ለመታሰቢያ አድርጉት ተባለ ማለት ምን ማለት ነው? ብዙ ሰዎች እንግዲህ ይህንን ይይዙና ይችን ቃል በመያዝ ይሄ የስጋውና ደሙ መታሰቢያ ነው እንጂ እውነተኛ ክርስቶስ ስጋና ደም አይደለም ይላሉ። የክርስቶስ ስጋና ደም ይሄ ስጋዬ ነው፣ ነገም ደግሞ ስለ ብዙዎች የሚፈሰው ለኃጢአት ማስተስሪያ ደሜ ነው ብሎ ድምድም አድርጎ ጌታ በማያሻማ መልኩ አማናዊ ዘላለማዊ እንደሆነና እውነተኛ የክርስቶስ ስጋና ደም እንደሆነ አስተምሮናል። መታሰቢያ ማለት ምን ማለት ነው? ቤተክርስቲያናችን እንዲያርጋ በዜማም ትገልጸዋለች። እስቲ ዜማውንም ላዜማውና ትርጉሙንም አስቀምጥላችኋለሁ። ነዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ ናምን ዕርገተከ ወዳግመ ምጽአተከ ንሴብሐከ ወንተአመነከ ንስእለከ ወናስተበቁዐከ ኦ እግዚእነ ወአምላክነ። ይሄም እንግዲህ ወደ አማርኛ ስንፈታው አቤቱ ሞትህን፣ ቅድስት ትንሣኤህንም እንናገራለን፣ እርገትህን፣ ዳግመኛም መምጣትህን እናምናለን፣ እናመሰግናለን፣ እናምንሃለንም። ጌታችንና አምላካችን ሆይ እንለምንሃለን፣ እንማልድሃለንም። እንግዲህ ሞቱን፣ ትንሣኤውን፣ እርገቱን፣ ዳግምም መምጣቱን ሁሉ እያሰብን የክርስቶስን ስጋና ደም አዘጋጅተን ፍጹም በሆነ ረቂቅ ሰማያዊ ምስጢር ይሄ በዓይናችን የሚታየው ህብስቱና ደሙ ወደ ክርስቶስ ዘላለማዊ እውነተኛ አማናዊ ቅዱስ ስጋና ክቡር ደምነት ተቀይሮ ለእኛም ህይወትንና ኃጢአት ስርየትን የምናገኝበት እንደሆነ እናምናለን ማለት ነው። እና እንግዲህ መነሻው በዚህ በሉቃስ ወንጌል 22:19 ላይ የተቀመጠው ነው ማለት ነው። እንግዲህ የቅዳሴ ዋነኛው ግብ ምንድን ነው ከተባለ ከስጋውና ከደሙ መሳተፍ ነው። ምክንያቱም እንደምታውቁት የክርስቶስ ስጋና ደም የሙሽራው ክርስቶስና የሙሽራይቱ የቤተ ክርስቲያን የሰርግ ማዕድ ሆኖ የቀረበ እንደውም በኋላ ሀተታውን በቅዳሴው ስርዓት መጽሐፍ ላይ ያለውን ሁሉ አነብላቸዋለሁ። እንግዲህ ሰርግ ሰርጎ በሰርጉ ዕለት ምግብና መጠጥ አድርጎ የራሱን አካል የሚያቀርብ ማን ነው እያለ ይጠይቃል ሊቁና ክርስቶስ የራሱን ስጋና የራሱን ደም ነው መብል መጠጥ አድርጎ የሰጠን ማለት ነው። እና ወደዚህ ማዕድ ስለምንገኝ ፍጹም በሆነ ጥንቃቄ ልንቀርብ ይገባል ማለት ነው። ይህንን እንግዲህ ህብስቱ የክርስቶስ ስጋ፣ ወይኑ ደግሞ የክርስቶስ ደምን ወደ መሆን እንደሚቀየር በማቴዎስ 26:26-28 ይህ ስጋዬ ነው እንኩ ብሉ፣ እንደዚሁም ደግሞ ኃጢአትን ለማስተስረይ ስለ ብዙዎች የሚፈስ ደሜ ነው ከዚህ ሁላችሁም ጠጡ እንዳላቸው በማርቆስ 14:22
24 ላይ ተመሳሳይ ላይ ቃል አለ። የሉቃስ 22 19 ያል ነግሬያችኋለሁ። በዮሐንስ ወንጌል ምዕራፍ 6 54 55 ላይ ደግሞ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በኋለኛይቱ ቀን አነሳዋለሁ። ስጋዬ እውነተኛ መብል ነውና ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ብሎ አምላካችን ክርስቶስ በማያሻማ ሁኔታ እንግዲህ የዘላለማዊ ሕይወት የምናገኝበት ምስጢር እንደሆነ ገልጾልናል። ስለዚህ እንግዲህ ቅዳሴ የሰማያዊ አምላክ አምልኮ ምሳሌ ነው ብለን እናምናለን። በራእይ መጽሐፍ ምዕራፍ 4 እና 5 ላይ በዝርዝር የተቀመጠ የሰማይ አምልኮ፣ የዕጣን መስዋዕት፣ የመዝሙር ምስጋናና የበጉ አምልኮ የቅዳሴው ስርዓት መንፈሳዊ ምሳሌ ነው ብለን እናምናለን ማለት ነው። ስለዚህ እነዚህን ሁሉ መነሻዎች አድርገን ትልቁ ግቡ ወደ ቅዳሴ የምንመጣበት እንዲሁ ዝም ብሎ ለመሳተፍ አይደለም። እንግዲህ ክርስቲያኖች ይሄ ሊገባን ይገባል። የምንመጣው የክርስቶስን ስጋና ደም በልተን ዘላለማዊ ሕይወት ለማግኘት ያችም ደግሞ የቅዳሴው ሰዓት ከሌሎች ሰዓቶች ሁሉ የተለየች መሆኗን እንግዲህ በቅዳሴው የሚመጣን ግርምት ዛት ይቺ ሰዓት እንዴት ያለች የተለየች ናት፣ ይቺ ስለት እንዴት የተለየች ናት እያለ ካህኑ ሁሉ አጉልቶ እንደሚያስረዳ የቅዳሴው ሰዓት ከሌላው ተራ ሰዓት የዓለም ሰዓት የተለየ መሆኑም ሊገባን ይገባል ማለት ነው። ይህም በማስተዋል እንረዳ። ወደ ቅዳሴ እንገስግስ፣ እናስቀድስ። ማስቀደስ ዝም ብሎ ደርሶ መመለስ ብቻ ሳይሆን ግቡ የክርስቶስ ስጋና ደምን ተቀብሎ የዘላለም ሕይወትን መውረስ ማግኘት፣ የኃጢአት ስርየትን ማግኘት ስለሆነ በንስሐ ተዘጋጅተን ደግሞ ይህን ለማድረግ እንነሳሳ ለማለት ነው። እንግዲህ አይኖ ይሄ ፕላትፎርም ሌላ የጤና ትምህርት ማስተምርበት ነው፣ ግን ሌላ አካውንት ብከፍት ሌላ ኮንፊውዥን እንዳልፈጠር እዚሁ ላይ ሀሳቤን አደርጋለሁ። ይመለከተናል የምትሉ ሰዎች ብታተከተሉት፣ ደግሞ አይመለከተኝም ያላችሁም ደግሞ ልታልፉት ትችላላችሁ ማለት ነው። ወስብሐት ለእግዚአብሔር። እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ